ግን ማንም የማያንቀሳቅስ የሆነ አካል ሊኖር ይገባል ብሎ ያስቀምጣል። ኤኒዌይስ ብዙ የአርጊመንት መንገዶች አሉ። ከነዛ ውስጥ እኔ አንድ ሁለቱን ከዚህ ቀደም በነበረው ትምህርታችን ላይ ሰጠኋችሁ። ዛሬ ደግሞ ምንድነው የምናየው? ኦኬ ፈጣሪ አለ ብለን እንያዝ። ግን በአለማችን ላይ በርካቶች ፈጣሪ አላው ይሉናል። ኦኬ በርካታ ሃይማኖት አለ። ለምሳሌ ክርስትና፣ ለምሳሌ እስልምና፣ ለምሳሌ ቦሪዝም፣ ሂንዱይዝም እና ሌሎችም በርካታ ሃይማኖቶች አሉ። እነዚህ ሁሉ ፈጣሪ እንዳለ ክሌም ያደርጋሉ። ኦኬ አለ ይላሉ። እና ፈጣሪ እንዳለ ብናምን ራሱ የትኛው ፈጣሪ ነው ትክክለኛው? እውነተኛው አምላክ የትኛው ነው? ኦኬ አሁን ፈጣሪ እንዳለ ነው ያየነው ከዚህ ቀደም። ግን ደግሞ ፈጣሪ አለ ብለው የሚያምኑ በርካቶች አሉ። እውነተኛው አምላክ የትኛው ነው የሚለውንስ በምን እናውቃለን የሚለውን ዛሬ እንማማራለን። እሱን ዛሬ እንጨርስና ቀላል አድርገን ባጭር ደቂቃ ውስጥ ዘን ቀጠል አድርገን ደግሞ የክርስትና ትምህርትን ለምን እንማራለን ማለት አሁን በክርስትና ውስጥ ራሱ የተለያዩ አካላቶች አሉ ማለት በክርስትና ውስጥ ስል እንደው አንድ ነገር ይሰመርበት አንድ ነገር ያዙልኝ ጋይስ ለክርስትና ውስጥ ናቸው ብዬ አላምንም። በክርስትና ስም የሚጠሩ ሁሉ ክርስቲያኖች ናቸው ብዬ አላምንም። ግን ራሳቸውን ክርስቲያን ብለው ይጠራሉ። ለምሳሌ ስላሴ የሚባል ነገር የለም ብሎ አንድ ሰው ግን ክርስቲያን ነኝ ሊል ይችላል። ከዛ አንፃር ብቻ በክርስትና ውስጥ ያሉ ብዬ ስናገር እነሱ ክርስቲያን ነን ስለሚሉ ብቻ እንደሆነ ልብ ይሏል። በክርስትና ስም ያሉ ብዙ አካላት አሉ እና የተለያየ እምነት ነው ያላቸው። ከነሱ ውስጥ ትክክለኛው ክርስትና የትኛው እንደሆነ በምን ማወቅ እንችላለን? እሱንም ማወቅ እንችላለን። ስለዚህ እሱንም ዛሬ እንማማራለን። ከምንድነው የምንጀምረው? ያለው ፈጣሪ የትኛው ፈጣሪ እውነተኛው አምላክ የትኛው ፈጣሪ እንደሆነ ለምን አናይም? ምክንያቱም በአለማችን ላይ ብዙ ሃይማኖት አለ ማለት በጣም ተጨናንቋል በተለያዩ ሃይማኖቶች። አሁን ላይ በተለይ አሁን በዚህ ዘመን ዓለማችን በሃይማኖት ተጨናንቃለች። የተለያየ ሃይማኖት ነው ያለው። ስለዚህ የቱ ጋር የትኛው ሃይማኖት ነው ወይም የትኛው ሃይማኖት ጋር ያለው ነው ትክክለኛው አምላክ የሚለውን አሳያችኋለሁ። እስልምና ጋር ያለው አምላክ ኦኬ በእስልምና የሚሰበክ አላህ ብለው የሚጠሩት የሆነ ፈጣሪ አለ። ኦኬ ፈጣሪ አለ ተብሎ ሲነገር ባይዘው ወይም አምላክ አለ ተብሎ ሲነገር ለምሳሌ በእስልምና ውስጥ በሂንዱይዝም በሌሎችም አምላክ አለ ተብሎ ሲነገር አምላክ አንደኛ የምርም በኤሰንሱ አምላክ የሆነ ሊሆን ይችላል ወይም ደግሞ ሰዎች በህሊናቸው የፈጠሩት ደግሞ አምላክ ሊሆን ይችላል። ኦኬ ወይም ደግሞ ጣዖት አምላኪያን ጋር ምን ይልኮነ ደግሞ የሆነ ነገርን ቀርጸው ይህ አምላክ ነው ብለው ደግሞ ሊናገሩ ይችላሉ። ስለዚህ አሁን የምናወራውኛ ስለ የትኛው አምላክ ነው? በባህሪው የምርም እውነተኛ አምላክ ነው። የምርም ይህችን ዓለም ዩኒቨርስን ኮስሞስን ካለመኖር ወደ መኖር ያመጣው አምላክ የትኛው አምላክ ነው? እውነተኛው አምላክ ማን ነው የሚለውን ወደ መመልከቱ እንለፍ። ስናልፍ እውነተኛው አምላክ በጌታ በኢየሱስ ክርስቶስ በኩል የተገለጠው አምላክ እርሱ ብቻ ነው። ኦኬ ኢየሱስ የነገረን እሱ ነው እውነተኛ ትክክለኛ። ስለዚህ የክርስቲያኖች አምላክ ነው ትክክለኛው አምላክ የሚለው ነው ዛሬ የምንማማረው። እንዴት ማወቅ እንችላለን? ሴንተሩን ኢየሱስን ራሱን ኢየሱስን ነው የምናደርገው። ኦኬ ኢየሱስን as a person እንደ አንድ አካል ክርስቶስን ማዕከል አድርገን እውነተኛው አምላክ የክርስቲያኖች አምላክ እንደሆነ ማወቅ ይቻላል። እንዴት? የክርስቶስ ኢየሱስን ትንሣኤ ይዘን የክርስቶስን መነሳቱን ከሙታን መነሳቱን ይዘን ጌታ ኢየሱስ ከሙታን ተነስቷል። ስለዚህም እውነተኛው አምላክ ያለው የምርም በክርስትና ውስጥ ያለው ነው። ጌታ ኢየሱስ ያስተዋወቀን ወይም ደግሞ በደንብ የገለጠው ያስተዋወቀን ሳይሆን በደንብ የገለጠው የሚለው ሞር ይገልጸዋል። እርሱ እውነተኛ አምላክ ነው። ኢየሱስም የዛ የእውነተኛ አምላክ የባህሪ ልጁ ነው ወደሚለው እንሄድና ከዛ በኋላ በክርስቶስ በኩል የተገለጠው እውነት እንደሆነ ካወቅን በክርስቶስ በኩል የተገለጠው ነገር እውነት እንደሆነ ካወቅን ዘን የክርስቲያኖች አምላክ እርሱ እውነተኛ አምላክ ነው ወደሚለው ያሸጋገረናል። ግን እንዴት? ኢየሱስ ሞቶ ስለተነሳ እና ምን ይሁን ለምን እውነተኛ አምላክ የምንለው እንደው በክርስትና ውስጥ ያለው ነው የምንለው ለምንድን ነው የሚል ጥያቄ ይነሳል። ኦፍ ኮርስ መነሳትም አለበት፣ እኛም መመለስ አለብን። ክርስቶስ እሺ ሞቶ ተነሳና ምን ኦኬ እና ሲቀጥል ደግሞ ሞቶ መነሳቱን በምን አውቃለሁ? ኒው ቴስተመንት ሐዲስ ጋር መጽሐፍት ላይ ስላለ ብቻ ነው አልቀበልም ሊል የሚችል ሰውም ሊኖር ይችላል አይደል? እነዚህ ጉዳዮች ላይ ትንሽ ነገር ልበላችሁ።
የማስቀደመው ከምኑ ነው ክርስቶስ ኢየሱስ ሞቶ መነሳቱን ለምን ነው እንደ ትልቅ ነገር የምናየው ጌታ ኢየሱስ ሞቶ እንደሚነሳ ተናገረ ኦኬ ሞቶ እንደሚነሳ ተናገረና ፈጸመው እና ሞቶ መነሳት ቀላል ነገር አይደለም እንደሚነሳ ተናግሮ ከተነሳ ይሄ በጣም ትልቅ ነገር ለምሳሌ አበበ እንደው ዶክተር ሆናለሁ ብሎ አስቀድሞ ተናገረና ከዛን ይሄንን ህልሙን ደግሞ ፈጸመ ዶክተር ሆናለሁ ሲል ህልም ነው አስቀድሞ ሳይሆን በፊት ዶክተር ሆናለሁ ሲል ከዛ ዶክተር ሲሆን ግን ህልሙን አሳካ ከበደ ሀብታም ሆናለሁ አለ ዘን ህልሙን አሳካ ሀብታም ሆነ ሊሆን ይችላል እንደነዚህ ነገሮች ፉልፊል ማድረግ እንደነዚህ ነገሮችን መፈጸም ማሳካት ይቻላል ማንም ሰው ግን ጋይስ በአለማችን ላይ ሞቼ አልቀርም እነሳለሁ ብሎ ግን ሞቶ የተነሳ ግን አንድ የለም አንድ ከአንዱ ከኢየሱስ በቀር ማለት ነው ሞቼ እነሳለሁ ብሎ የተነሳ ኢየሱስ ብቻውን ነው ጌታ ኢየሱስ ይሄንን ማንም ሰው ማድረግ አይችልም የትኛውም ሃይማኖት ላይ ያለ ትልቅ ፊገር ያለው ሰው ለምሳሌ እስልምናን አንሱና እስልምና ላይ ትልቅ ፊገር ያለው መሐመድ ነው ኦኬ በጣም ትልቅ ቦታ ይሰጣል ኦኬ ይሰጣው ግን መሐመድ ሞቶ ሊነሳ አይችልም ኦኬ በራሱ ሞቼ እነሳለሁ ብሎ ሞቶ ሲነሳ እናይም እንኳን ሞቶ ሊነሳ እንግዲህ ቁርአኑ ላይ ካለው አንፃር ተአምርንም ሊያደርግ አልቻለም መሐመድ ማጀን አሁን የክርስቶስን ምን ያህል ብልጫ እንዳለው እንድታዩ ነው ብልጫ እንዳለው ስላችሁ ከመሐመድ አይደለም እንደ አጠቃላይ ከየትኛውም አካላት ክርስቶስን በጣም አትኩረን እንድናየው የሚያደርገን ምን እንደሆነ ላሳያችሁ ነው መሐመድ ለምሳሌ የእስልምናው ነብይ በምድር ላይ በሚመላለስ እንግዲህ ምድር ላይ ባለበት ሰዓት ከመሞቱ በፊት ማለት ነው የሚወርድልኝ ነገር አለ ያለ ወይም የሚገለጥልኝ ነገር አለ ያለ ሪቪል አድርጎልኛል ብሎ ይናገራል እንግዲህ ቁርአን ብሎ ያሰበውን ኦኬ ቁርአን ሬሲቴሽን ነው ኦኬ ምንድነው ሪሳይት የሚደረግ ነው የሚነገር ነው ሶ ቨርባሊ ኦራሊ ነው የሚመጣው ወደርሱ እሱን እናገራለሁ ብሎ ይናገራል ኦኬ ልክ ከፈጣሪ የመጣልኝ መልእክት ነው ብሎ ሲናገር ወዲያውኑ ኮንፍሮንት አደረጉት በዛ ሰዓት የነበሩ ሰዎች ኦኬ የቁሬሾችም የራሱ ጎሳም ሌሎችም በምን መልኩ ነው ኮንፍሮንት ያደረጉት ኦኬ ከፈጣሪ ነው የመጣላ ታምር አሳየን ተባለ ልክ ታምር አሳየኝ ሲባል ታምር ሊያሳይ አልቻለም ስለዚህ ለሱ ገለጠለት ተብሎ የተነገረን እንግዲህ አላህ ራሱም ለዚህ ጀስቲፊኬሽን ምንድነው የሰጠው ኦኬ ታምር አልሰጣችሁም ግን ይሄው ቁርአን በሱ ላይ መውረዱ ራሱ እኮ ትልቅ ታምር ነው በቃ እሱ ነው ታምር የሚል ነገር ነው የመጣው ቁርአን በሱ ላይ መውረዱ ሚኒንግ በቃ እንደው አላህ የሚናገረው ነገር ይሄን በልቡ ውስጥ መምጣቱ እሱ ትልቅ ታምር ነው ታምር አሳይ እንድትታመን እስቲ እንደው ታምር እንኳን አሳይ ተብሎ ሊያሳይ እንኳን አልቻለም ለምሳሌ መሐመድ ኦኬ ሐዲስ በቁርአኑ ላይ ሊያሳይ አልቻለም ኦኬ ኢየሱስ ጋር ስትሄዱ ጌታ ኢየሱስ ሙታንን ማንሳት አይደለም ኦኬ ሙታንን ማንሳቱ ትልቅ ታምራት ማድረጉ በእስልምና ይታመናል ኦኬ በቁርአኑ ላይ ሳይቀር ታላላቅ ታምራትን ማድረጉ ኦኬ ጭራሽ ቁርአኑ ላይ ደግሞ ከሌሎች አፖክሪፋል ከሆኑ ስራዎች ላይ ወስዶ ኢቭን አዋፋትን ሲያበርም እንደነበረ ተነግሮለታል በአላህ ፈቃድ ነው ቢልም ኦኬ ይበል ስቲል ግን አዋፋትን በጭቃ እንትን ብሎ አብሯል ኦኬ ሙታንን አስነስቷል ጌታ ኢየሱስ ይህ ግን አይደለም ኢየሱስ ሞቼ እነሳለሁ አለ ፈጸመው ጋይስ ይሄ ትንሽ ነገር አይደለም ሞቶ መነሳት እነሳለሁ ብሎ ሊነሳ የሚችል ከጌታ ኢየሱስ ውጪ ማንም የለም ማን ያው አልተፈጠረም ማን ነው ደፋር እስቲ አሁን ተነስቶ እኔ ሞታለሁ በሶስተኛው ቀን እነሳለሁ ብሎ የሚነሳ ደፋር ማን ነው ጀግና ማን ነው ኦኬ እዚህ ጉዳይ ላይ ኢየሱስ ብቻውን ነው ጀግና ኦኬ እዚህ ጉዳይ ላይ ኢየሱስ ብቻውን ማንም ካጠገቡ የለም እነሳለሁ ብሎ የተነሳ የትኛውም የሃይማኖት መሪ ይሄንን አላደረገም የትኛውም የሃይማኖት መሪ ኦኬ ይሄ አሁን ትልቅ ነገር ነው ለምንድነው ይሄንን ያልኳችሁ ክርስቶስ እንግዲህ እንዳሳያችሁ ቀላል ነገር አይደለም እነሳለሁ ብሎ ተናግሮ መነሳት ቀላል ነገር አይደለም እና ይሄንን ከፈጸመ ይሄንን ከባድ ነገር ከፈጸመ እና ሌሎች የተናገራቸው ነገሮች ሁሉ እንድናምኑ ያደርገናል ኦኬ ሌሎች የተናገራቸውን ቃላቶች ሁሉ ሌሎች ያስተማረውን ትምህርት ሁሉ እንድንቀበል ያደርገናል ለምሳሌ
ጌታ ኢየሱስ ሞቶ ተነስቶ አሳየን። ይሄው ሞቼ እነሳለሁ አለ። ኦኬ ይሄው ተነስቶ አሳየን። ዘን እናንተም ደግሞ ብትሞቱ በክርስቶስ ይሆን አሁን ሕያው ሆኖ ይኖራል ብሎ ነግሮናል። ስለዚህ ሞተን እንደማንቀር እንደምንነሳ ኦኬ እንደምንነሳ ቃል ይገባልን። ይሄንን ቃል ሲገባልን በቃሚ ብለን እንቀበላለን። ኦኬ ሞተን እንደማንቀር እንደምንነሳ አሁን እኛ 101% እርግጠኛ ነን። ለምን? ይሄው የተነሳያችን በኩር ኢየሱስ ሞቶ አልቀረም ተነስቷል። አንድ ለምሳሌ አንድ ሙስሊም ወንድም ኦኬ አንድ እስላም አማኝ ኦኬ አዎ እነሳለሁ ብሎ ቢናገር ወይም ደግሞ ትክክለኛ ሃይማኖት ላይ እንዳለ በምን ታውቃለህ ተብሎ ተጠይቆ ትክክለኛ ሃይማኖት እንደው የኔ ነው ብሎ ቢናገር በምን አወቅ ተብሎ ቢጠየቅ ሊያቀርብ የሚችለው ምንም አይነት ማስረጃ ሊኖር አይችልም። ለኖርማል ሰው ይሄው ቁርአኑን እኮ ሊል ይችላል። ቁርአኑን እኔ ለምን አቀበላለሁ ለምን አምናለሁ ምን ስለሆነ ብዬ ጥያቄ ልጠይቅ ይችላል እንደ አንድ ጤነኛ ሰው። ኦኬ አእምሮ እንደሚያሰላስል እንደ አንድ ጤነኛ ሰው ይሄንን መቼስ ጠይቃለሁ። ለምን አምናለሁ ለምን እቀበላለሁ ስለው አይ ከአላህ ዘንድ ስለሆነ ከአላህ ዘንድ እንደሆነ በምን አውቃለሁ? መሐመድ ነው ከአላህ ዘንድ ነው አላህ የሚለውን ፈጣሪ ነው ብለን እንያዝና ከእርሱ ዘንድ ነው ያለው በሰዓቱ የነበረ አንድ መሐመድ የተባለ ግለሰብ ነው። ባይ ዘ ዌይ መሐመድን እንደ አንድ ግለሰብ በሰዓቱና በአረብ ምድር ላይ እንደነበረ ሰው በጣም የወደድኩለት ነገር አለ፣ ያደነኩለት ነገር አለ። እንደው ቪዲዮ ራሱ ሰርቼ ነበረ ላይኬው ግን ላይቭ በዛው ርዕሱ ላይ የምገባበት ቀን ላይ ድጋሚ ለቋሉ ብዬ ስላሰብኩኝ አጠፋሁት። ላይቭ ስገባበት የዛን ቀን አሳያችኋለሁ። እንደ አንድ ግለሰብ በዘመኑ ባልሰለጠነ ማህበረሰብ ውስጥ እንደመውጣቱ አንድ የማደንቅለት ነገር አለ እንደ አንድ ግለሰብ ብቻ። ከዛ ውጪ ግን ዲቫይን ሬቨሌሽን ላይ ግን መለኮታዊ መገለጥ ላይ ግን እንዴት ልቀበለው እችላለሁ? ኦኬ እንዴት ልቀበለው እችላለሁ? ሰው ምንም አይነት ማስረጃ ሊመጣ አይችልም። ምንም አይነት ጀስቲፊኬሽን የለም እስልምና ትክክለኛ ለመሆኑ የሚቀርብ። ኦኬ ጌታ ላይክ የሆነ ሰው ለምሳሌ አንድ እንደው አክራሪ እስላም ወሰዱ አክራሪ እስላም ተብሎ የሚጠሩ አሉ አይደለ? እንግዲህ ሙስሊሞች አይወክሉንም ምናምን ካላችሁ እሰየው አይወክላችሁ። ሰው ማንንም ኦፌንድ ለማድረግ አይደለም። ግን ለምሳሌ አንድ አክራሪ ሙስሊምን ይዛችሁ ሄዶ አጥፍቶ ጠፊ የሆነ አክራሪ እስላም ማለት ነው። ኦፍ ኮርስ አሉ እንግዲህ በቃ እናውቃለን። አብዛኛው ማጆሪቲውን ሙስሊሞችን ይወክሉ አይወክሉ እሱ መከራከሪያ ነጥብ ሊሆን ይችላል። ግን አትሊስት አንድ አክራሪ እስላም ተነስቶ ራሱንም ሌላውንም ሄዶ ቢያጠፋ አጥፍቶ ጠፊ ቢሆን የሆነ ሞል ውስጥ ገብቶ እንዲህ ቢያደርግ ኦኬ አጥፍቶ ጠፊ ሆኖ እንዲህ ያለ ነገር ቢያደርግ ይሄንን የሚያደርገው ለምንድን ነው? ጀነት ገባለሁ ብሎ ነው። አፍተር ኦኬ በመሐመድ በኩል ቃል የተገባለትን ነገር እንግዲህ ከአላህ ዘንድ እንደሚሉት እሱን አገኛለሁ ብሎ ናፍቆ ነው አይደለ? ግን እርግጠኛ አይደለም። ሞቶ እንደማይቀር እንደሚነሳ ራሱ በምን እርግጠኛ መሆን ይችላል? እርግጠኛ መሆን የሚችለው ሄዶ ሲያይ ብቻ ነው። ያኔ ሲያይ ኢማጂን መሸማቀቅ ቢመጣ ያኔ በልክ እንደው ለፍርድ ልክ ሄዶ ሲገለጥ የሚገለጠው በኢየሱስ ፊት ከሆነስ can you imagine it? ሙስሊም ወንድም እህቶቼ ምናልባት ካላችሁ ኦኬ ኖራችሁ ደስ ይላል። ባይዘው ብዙ ነገሮች ደስ የሚሉ ነገሮች አሏችሁ። ኢቨን መሐመድ ላይ ደስ የሚል ነገር ያስደነቀኝ ነገር እንዳለ ነገራችኋለሁ። እሱን እኔ አካፍላችኋለሁ። መልካም የሆኑ ነገሮችን አሳውቃለሁ። ኦኬ ግን ጌታ ኢየሱስን በዚህ መልኩ አይታችሁ ስትነሱ የምትገለጡት በእውነተኛው ዳኛ በጌታ በኢየሱስ ፊት ቢሆንስ? ኦኬ በጌታ በኢየሱስ ፊት ቢሆንስ? ሁላችሁንም መርቶ መሐመድ ራሱ ከፊት ቢቆምስ? ከማን ጋር? በጌታ በኢየሱስ ፊት። ኦኬ ሁላችሁንም አስከትሎ መሐመድ በጌታ በኢየሱስ ፊት ለፍርድ ቀን ቢቆምስ? ስለዚህ በምን ማወቅ ትችላላችሁ ነው? በምን ማወቅ ትችላላችሁ? አሁን ያላችሁበት ሃይማኖት እርግጠኛ እንደሆነ ምን ጀስቲፊኬሽን መስጠት ትችላላችሁ? ይሄንን እንድትጠይቁ ማድረግ ለምንድነው? ክርስትና ጋር ስትመጡ የክርስቶስ ትንሳኤው ትልቅ ማስረጃ ስለሆነ ነው። ኢየሱስ እነሳለሁ አለ፣ ተነሳ። ጌታ ኢየሱስ ተነሳ። ስለዚህ የሚናገረውን ቃል እናምናለን። ሞታችሁ አትቀሩም፣ አክሊል ሞታ አትቀርም። ኦኬ ደግሞ ላንተ ስፍራን አዘጋጅልሃለሁ ብሎ ከነገረኝ አሜን ነው ምለው። እንዲህ ያለ ነገርን ፈጽሞ አይተን ማለት ነው። ያው እንደ ክርስቲያን እኮ በእምነት እኮ በርካታ ነገሮችን እኮ እንቀበላለን።
ግን ይሄ ኖርማል ከክርስትና ውጭ ያለ ሰው ነው ራሱ ይሄ አሳማኝ ነው። ኦኬ ሰው የክርስቶስን ከሙታን የመነሳቱን ጉዳይ ግዝፈቱን አስቀድማችሁ እዩት። እንደዚህ እዩትና እንደተነሳ በምን እናውቃለን የሚለውን እሱን ትንሽ ነገር ልበላችሁ። እንግዲህ ክርስቶስ ኢየሱስ ተነስቷል ወይ የሚለውን ነገር ለመረዳት የምር ሲጀምር ተሰቅሏል ወይ? ለምሳሌ እስልምና ይሄንንም ስለሚክደው ኢየሱስ አልተሰቀለም፣ አልሰቀሉትም፣ አልገደሉትም ግን ለነርሱ ተመሰለባቸው የሚል አይነት ትምህርት ስላለ በእስልምና ውስጥ ተሰቅሏል ገና ከጅምሩ መሰቀል ብቻ ደግሞ አይደለም። ሲጀመር ኢየሱስ የሚባል ሰውስ ነበረ ግን ኦኬ አዘ ፐርሰን እንደ አንድ እንደው ሰው ኢየሱስ የሚባል አካልስ ነበረ ወይ? ተወልዷል ወይ? ኦኬ መቼስ ለመነሳት መሞት ወይም መሰቀል አለብን። ከዛ በኋላ ደግሞ አስቀድሞ ደግሞ ለዚህ ሁሉ ነገር ደግሞ መወለድ የሚባል ነገር ደግሞ ይጠይቃል። የምር ኢየሱስ ነበረ ወይ? did Jesus exist? የምር ኢየሱስ የተባለ አንድ አካል በአንደኛው ክፍለ ዘመን ላይ ነበር? ለምን እንደዚህ ያልኳችሁ? በጣም ብዙ ጥያቄዎች ይነሳሉ። ምን አይነት ጥያቄዎች? የሆነ አካል ላይ የሆነ ፐርሰን ላይ የምር ሰው ይሄ ሰው ግን ኤግዚስት ያደርግ ነበር ወይስ ዝም ብሎ እንደዚህ በህሊና የተፈጠረ ነው የሚል ጥያቄ ይነሳል። ኢየሱስ ላይ አይደለም፣ የተለያዩ አካላት ላይ። ለምሳሌ መሐመድ ሲጀምር ኤግዚስት አያደርግም ብዬ አላምንም እኔ። ኦኬ ኤግዚስት ያደርጋል አያደርግም የሚለውን ነገር ምንም የኔ ነገር አላስቀምጥም እዚህ ላይ ለጊዜው። ኦኬ ብዙ ጥናት ይፈልጋል። ግን ኤግዚስት አላደረገም የሚሉ ሰዎች አሉ በስኮላር ደረጃ እስልምና ላይ በርካታ ስራዎችን የሰሩ ሰዎች ሳይቀር። ኦኬ የምር መሐመድ ኤግዚስት አድርጓል ወይ ብለው መጽሐፍ የጻፉ ሳይቀራሉ። ለምሳሌ እንደነ ሮበርት ስፔንሰር ያሉ ጸሐፍት። ኦኬ ኢስላሚክ ስኮላር ነው ሮበርት ስፔንሰር። የምር መሐመድ ኤግዚስት አድርጓል የሚል ጽሁፍን መጽሐፍ ሳይቀር ጽፏል። እና እንደዚህ አይነት ክሪቲሲዝሞች ይሰጣሉ። ኦኬ ጌታ ኢየሱስ ነበር? የምር ኢየሱስ ኤግዚስት ያደርጋል? የክርስቶስን ሂስቶሪሲቲ ትንሽ ነገር ልበላችሁ። የምርም ኢየሱስ የሚባል አንድ አካል በአንደኛው ክፍለ ዘመን ላይ የነበረ መምህር ታምራትን የሚያደርግ የተሰቀለ እንደነበረ በታሪክ ውስጥም ማስረጃ አለን። መጽሐፍ ቅዱስ ብቻ አይደለም፣ በታሪክ ውስጥ ማስረጃ አለን። ምን አይነት ማስረጃ? ለምሳሌ ከራሳቸው ከአይሁዳውያን ልጀምርላችሁ። አይሁዳውያን ከ3ኛው እስከ 6ኛው ክፍለ ዘመን ባለው ጊዜ ውስጥ የተዘጋጀ ታልሙድ አላቸው። በዛ በታልሙዳቸው ውስጥ ለምሳሌ ምን አይነት ነገር እናገኛለን? ባቢሎኒያን ታልሙዳቸው ላይ ምን አይነት ነገር እናገኛለን? ኢየሱስ የሚባል አንድ መምህር ተነሳ፣ እናም ደግሞ አስማቶችን አደረገ። ምኖችን? አስማቶችን አደረገ። እንዲያ ያደረገም እስራኤላውያንን አሳተ ብሎ ጽፏል። ለምሳሌ ምኖች? አይሁዳውያን መቼ ነበሩ? ከእስልምና 300 ዓመት አካባቢ ቀደም ብሎ ጀምሮ ሲዘጋጅ ነበር። ስራ ውስጥ ኢየሱስ እንደነበረ ያምናሉ። የሚባል ሰው መምህር እንደነበረ ያስተምር እንደነበረ ደቀ መዛሙርት እንደነበሩት ይናገራል። ሲቀጥል ደግሞ አስማትን ያደርግ ነበር። በዚህም ደግሞ ብዙ እስራኤላውያንን አሳታሉ። ተመልከቱ ጋይስ፣ ወንጌል ላይም ይሄን ነገር እናውቃለን። ለምሳሌ ማቴዎስ ወንጌል ምዕራፍ 12 ላይ ጌታ ኢየሱስ ተአምራትን ሲያደርግ ይህ በቤልዜቡል ተአምራትን ያደርጋሉ ብሎ ተችተውት ነበር። እንዲህ ብለው የተቹ አይሁዳውያን በኋላ ላይም ደግሞ የነሱ ልጆች አስማትን አደረገ፣ በዚህም እስራኤላውያንን አሳተ ብለው ይናገራሉ። ከዚህ ውስጥ አንድ መረዳት የምንችለው ነገር አለ። ምን? ኦኬ ነው አንድ አይደለም፣ ምናልባትም 2 3። ኦኬ ምን ኢየሱስ የሚባል አካል እንደነበረ ከራሳቸው ከአይሁዳውያን ጥንታዊ ከሆነ ምንጭ 2 ያስተምር እንደነበረና ደቀ መዛሙርትም እንደነበሩት ይናገራል። 3 አስማት ያደርጋል ነው ያሉት። ኦኬ አስማት ያደርጋል፣ በዚህም እስራኤላውያንን አሳተ ብሎናል። አስማት ያደርጋል ካሉ ይሄ ማለት ነው ተአምራትን አድርጓል። ጌታ ኢየሱስ በተአምራት የሚመጣ እንደሆነ ይሄንንም ማወቅ እንችላለን። እነዚህ ሶስቱን ያዙ። ባቢሎኒያን ታልሙድ ላይ ሳንሃድሪን 43A ላይ ይሄ ነገር ተቀምጧል። ኢየሱስ እንደነበረ ጌታ ኢየሱስ ኤግዚስት ያደርጋል የምርም አንደኛው ክፍለ ዘመን ላይ። ሁለተኛ መምህር ነው፣ ደቀ መዛሙርት አሉት።
ሲቀጥል እስራኤላውያንን በአስማት አስተዋል ብሎ የተናገሩት አስማት ያደርጋል ማለት ታምራትን አድርጓል ማለት ነው። እንግዲህ ታምራቱን ነው እነሱ ምን ያሉት አስማት ብሎ ሲናገሩ የምናየው። ልክ በወንጌል ላይ በቤልዜቡል ያደርጋል ብለው የነሱ አባቶቻቸው ጌታ ኢየሱስን እንደተሳደቡ ጌታ ኢየሱስን እንደተሳደቡ መንፈስ ቅዱስን እንደተሳደቡት ማለት ነው። ስለዚህም አንዴ ቻርጅን ሰካለን ኮምፒውተራችንን ሶሪ አንዴ መስጋት የለበትም አንዴ በጣም ይቅርታ አድርጉልኝ። እሺ ኦኬ ስለዚህ እንዳራሱ የመጀመሪያው ማስረጃችን ራሳቸው አይሁዳውያን ናቸው። አይሁዳውያንን እንደ ማስረጃ አድርገን ተጠቀምን። አሁን ከክርስትና ውጪ ያለውን እያሳዩዋችሁ ያለሁት ከክርስትና ውጪ ያለውን እያሳዩዋችሁ ነው ያለሁት። የመጀመሪያው አይሁዳውያን ይሄው እንዲህ ብለው ተናግረዋል። ስለዚህ ጌታ ኢየሱስ የሚባል አካል ኤግዚስት ያደርጋል፣ ደቀ መዛሙርት አሉት፣ ያስተምራል፣ መምህር ነው። ሲቀጥል ደግሞ ተአምራትን ያደርጋል። ሁለተኛ ከዛው ከአይሁዳውያን ጥንታዊ ከነሱም የሚቀድም ደግሞ ማስረጃ ልስጣችሁ። ማን? ጆሴፈስ እንግዲህ አንደኛው ክፍለ ዘመን ላይ የነበረ ከአንደኛው ክፍለ ዘመን ጀምሮ የነበረ የአይሁድ ሂስቶሪያን ነው። የታሪክ ጸሐፊ፣ የታሪክ ምሁር ነው። ጆሴፈስ አንደኛው ክፍለ ዘመን ማለት ጌታ ኢየሱስ የነበረበት ዘመን ነው። ስለዚህ ለክርስቶስ ዘመን በእጅጉ ቅርብ የነበረ ሰው ነው እና ጆሴፈስ አንቲኪቲስ ኦፍ ዘ ጂውስ በተሰኘ ስራው ላይ ክርስቶስ ኢየሱስ እንደነበረ ደቀ መዛሙርት እንዳሉት ተአምራትን ያደርግ እንደነበረ ይናገራል። ይህንን ብቻ አይደለም፣ በጴንጤናዊ በጲላጦስ ዘመን እንደተሰቀለም ይናገራል። ማን? ጆሴፈስ። አሁን ይህንን ስነግራችሁ የጆሴፈስን ነገር እንደ አንድ ነገር እንድትይዙልኝ እፈልጋለሁ። ለምን? ምንድነው እሱ? ምንድነው የምትይዙልኝ? ጆሴፈስ አንድ ኖርማል አይሁዳዊ አይደለም። ጆሴፈስ አንድ ኖርማል አይሁዳዊ ተነስቶ የሆነ ነገርን ተናገረ እያልኳችሁ አይደለም። ጆሴፈስ የታሪክ ጸሐፊ ነው። እውቅ የታሪክ ጸሐፊ፣ የታሪክ ምሁር። ለምንድነው የታሪክ ምሁር መሆኑን ማወቅ ያለብን? የታሪክ ምሁር ከሆነ ታሪክን የሚዘግብበትን መንገድ ያውቃል። የታሪክ ምሁር፣ የታሪክ ጸሐፊ የሆነ ሰው ታሪክን በምን መልኩ ማስቀመጥ እንዳለበት ያውቃል። ሰው ፕራይመሪ ሶርሶችን እየተጠቀመ ከዛ በኋላ ደግሞ ሴኮንደሪ እያለ በምን መልኩ ማለት የዘርፉ ባለሙያ ስለሆነ ከጌታ ኢየሱስ በፊት የነበረውን የአይሁዳውያንን ታሪክ የዘገበ ሰው ነው። አሁን ደግሞ በራሱ ዘመን ላይ የተከሰተ ነገር እየነገረ ነው። ስለዚህ እንደ አንድ የታሪክ ምሁር ነው ልናየው የሚገባው ስለሆነም ማለት ነው እንጂ በስማ በለው ብቻ የሚናገር አንድ አይሁዳዊ እንደዛ ብለን ማሰብ የለብንም። እንደዛ አይደለም። የታሪክ ምሁር፣ የታሪክ ጸሐፊ ነው። ከዛ አንፃር ትልቅ ቦታ ልንሰጠው ይገባል። እና ይህ ሰው ኢየሱስ እርሱ የእግዚአብሔር ልጅ ነው ብሎ አላመነም። ወደ ክርስትና አልመጣም። ግን የታሪክ ምሁር እንደመሆኑ፣ የታሪክ ጸሐፊ እንደመሆኑ ግን አንቲኪቲስ ኦፍ ዘ ጂውስ ስራው ላይ ኢየሱስ እንደነበረ፣ መምህር እንደነበረ፣ ደቀ መዛሙርት እንዳሉት ፕላስ ደግሞ በጴንጤናዊው በጲላጦስ ዘመን እንደተሰቀለ ተናገረ። ምን እንዳለ? እንደተሰቀለ፣ ምንንግ እንደሞተ። ሲሞት ግን በምንድነው? በስቅላት እንደሞተ ተናገረ። እስልምና ላይ ምንድነው የሚባለው? አልተሰቀለም። ይሄው የታሪኩ ጸሐፊ ኢቭን ክርስቲያን ያልሆነ ሰው ከክርስትና ውጪ ያለ ነው እየተቀስኩላችሁ ያለው። ከክርስትና ውጪ ያውም ከአይሁዳውያን የክርስቶስ ጠላት ከሆኑት ከአይሁዳውያን ነው እየተቀስኩ ያለው። ኢየሱስ ተሰቅሏል ይላል። ተሰቅሏል። ተጨማሪ ማስረጃ ከአይሁዳውያን ሰጧችሁ። እንግዲህ ከክርስትና ውጪ ከሆኑት ውስጥ የመጀመሪያ አሁን ከአይሁዳውያን የተወሰኑትን ሰጧችሁ። ነን ክርስቲያን የሆኑ ሶርሶችን የሰጠሁት ነን ክርስቲያን የሆኑ ሶርሶችን።
አሁን ደግሞ ከአይሁዳውያን ውጪ ደግሞ ከሮማውያንስ ለምን አልሰጣችሁም? ከሮማውያን ታሲተስ ብዙዎቻችሁ እንደምታውቁት ታሲተስ አንዱ የሚጠቀሰው ሰው ነው። ታሲተስ የሮማውያንን ታሪክ አንደኛው ክፍለ ዘመን ላይ የነበረውን ጌታ ኢየሱስ የነበረበት ሰዓት ላይ ማለት ነው የነበረውን ታሪክ የዘገበ ሰው ነው። የማንን ታሪክ? የሮማውያንን የራሳቸውን ታሪክ ሲዘግብ ኦኬ በአናልስ ስራው ላይ ምን ብሎ ያስቀምጣል? ክርስቲያኖችን ያነሳና ክርስቲያን የሚለውን ስም ከየት እንዳመጡት ሲናገር ጲላጦስ የይሁዳ ገዢ በነበረበት ጊዜ በተሰቀለው በክርስቶስ ክርስቲያን እንደተባሉ ይናገራል። ኦኬ ጲላጦስ የይሁዳ ገዢ በነበረበት ሰዓት ኦኬ ማን? ጴንጤናዊ ጲላጦስ የይሁዳ ገዢ በነበረበት ጊዜ በተሰቀለው በክርስቶስ ክርስቲያኖች እንደተባሉ ይናገራል። ምን ባለው ክርስቶስ? በተሰቀለው ክርስቶስ። የሚገርም ነው። የክርስቶስን መኖር ብቻ አይደለም አሁን እያሳዩአችሁ ያሉት ጌታ ኢየሱስ የሚባል ሰው ኤግዚስት ያደርጋል ኦኬ ብቻ ሳይሆን የክርስቶስን መኖሩን እንግዲህ ሂስቶሪሲቲውን ብቻ ሳይሆን የሱን ሂስቶሪሲቲ የመኖሩን ብቻ ሳይሆን የስቅለቱንም ጭምር መሰቀሉን ሳይቀር ከአሕዛብ ከሮማውያን እንዲሁም ከራሳቸው ከአይሁዳውያንም አሳዩአችሁ። የክርስትና ኒው ቴስተመንት የሐዲስ ኪዳን መጽሐፍትን ደግሞ ማስረጃ መሆን ይችላሉ። ከምን አንፃር? የሐዲስ ኪዳን መጽሐፍት እንዴት ማስረጃ መሆን ይችላሉ ያላችሁኝ እንደሆነ ልክ አሁን ክርስቲያኖች እኛ እንደምንቀበለው ሃይማኖታዊ መጽሐፍ ተብለው ሳይሆን ግን ደግሞ አትሊስት ሂስቶሪካል ተብለው አንድ ታሪካዊ መዛግብት ተብለው ግን ሊያዙ ይችላሉ። ብዙ ስኮላሮች እንደዛ ብለው ይቀበላሉ። ለምሳሌ ባርቴርመን he's a New Testament scholar ግን አግኖስቲክ ነው። ቀድሞ ፕሮቴስታንት ነበረ። ኦኬ ፕሮቴስታንት የነበረ ሰው ኦኬ መጽሐፍ ቅዱስ ብቻ የሚለውን ትምህርት እንግዲህ መጽሐፍ ቅዱስ ብቻ የሚለው ትምህርት በጣም ሚስሊዲንግ ነው፣ በጣም አደገኛ ነው። ሰው በጣም ለጥጦ አየውና አግኖስቲክ ሆነ። ኦኬ ከፕሮቴስታንት ወደ አግኖስቲሲዝም እንደውም እዚህ አሁን ያነሳነው ርዕስ ላይ ኢየሱስ የሚባል አካል የምር ነበረ ወይ የሚለው ላይ ጽሑፍን ጽፏል። መጽሐፍን እሱ ራሱ did Jesus exist የሚል መጽሐፍ ጽፏል። ኦኬ እዛ መጽሐፉ ላይ ወደ ኤቲስት ያጋደልኩኝ አግኖስቲክ ነኝ ይላል መግቢያው ላይ። ለምሳሌ did Jesus exist የሚል መጽሐፉ ላይ ባርቴርመን መግቢያው ላይ እኔ ወደ ኤቲስት ያጋደልኩኝ አግኖስቲክ ነኝ፣ ኢየሱስ ኖረ አልኖረ ለኔ ምንም አይጠቅመኝም ይላል የሰው። ምክንያቱም አግኖስቲክ ነው፣ አይጠቅመኝም። ግን እንደ አንድ ሂስቶሪያን ኦኬ እንደ አንድ የዘርፉ ባለሙያ ምሁር ኢየሱስ አለ ከሚለው ጋር በተያያዘ ያለኝን ምልከታ ለማስቀመጥ ይሄን መጽሐፍ ጻፍኩኝ ብሎ ይናገርና ማለት የክርስቶስን መኖር ዲፌንድ ማድረግ ለኔ ምንም አይደለም ብሎ ይጀምራል። ስለዚህ ገለልተኛ እንደሆነ ያሳውቃል። ከዛም የመጀመሪያው ቻፕተር 1 ላይ ምን ብሎ ይናገራል? ስለ ኢየሱስ ይላል። ስለ ኢየሱስ የተለያዩ አካላት የተለያዩ ነገሮችን ይናገራሉ። ኦኬ ይሄ በክርስትና ውስጥ ስለሚነገረው ብቻ ሳይሆን አጠቃላይ በቃ ክርስቶስ እንዲያርጓል ለምሳሌ ተጠምቋል አልተጠመቀም ከሚለው ጋር በተያያዘ ብዙ የታሪክ ምሁራንም ለምሳሌ ተጠምቋል የሚለውን ይቀበላሉ። አንዳንዶች ደግሞ አይ አልተጠመቀም ይሉ ይችላሉ። አንዱ ሌላኛው ሊጀል ይሆናል ግን ይላል ግን የምርም ኢየሱስ እንደነበረ ኦኬ ኤግዚስት እንደሚያደርግ ይላል። ሲቀጥል ደግሞ እንደተሰቀለ ኢየሱስ አንድ አይሁዳዊ ሰው ኢየሱስ የተባለ በአንደኛው ክፍለ ዘመን ላይ እንደተሰቀለም ግን ይላል የዚህ የዘርፉ ምሁራን ኤክስፐርቶቹ ሁሉም ያምናሉ ይቀበላሉ። አሁን ደግሞ ይሰጧችሁ ማስረጃ ከየት ሆነ ማለት ነው? አሁን በዘመናችን ካለ አግኖስቲክ ሂስቶሪያን በዘመናችን ካለ አግኖስቲክ ሂስቶሪያን ፈጣሪ የኖር አይኖር አይታወቅም ጭራሽ ካለ ሂስቶሪያን የዘርፉ ኤክስፐርት ባለሙያ ኦኬ ብዙ ጊዜ እንደውም ክርስትናን በማጣጣል ነው የሚታወቀው ባርቴርመን ኦኬ የኢየሱስን ትንሳኤ እንኳን አያምንም ይከዳል። ግን ክርስቶስ እርሱ ኤግዚስት ያደርጋል ፕላስ ተሰቅሏል የሚለውን ግን ሁሉም ያምናል። እሱም ደግሞ ይቀበላል የክርስቶስን መኖር እንደዚህ አይነት ጉዳዮችን የተለያዩ ማስረጃዎችን እያስቀመጠ ያሳያል።
ስለዚህ ክርስቶስ የሚባል ሰው ነበረ። በመጽሐፍ ቅዱስ ብቻ አይደለም በሌሎች ማስረጃዎችም ነን ክርስቲያን የሆኑ ሶርሶችም ይደግፉናል። በክርስትናም ግን እንዳልኳችሁ የሐዲስ ኪዳን መጽሐፍት ኒው ቴስተመንት መጽሐፍቶች እንደ ሃይማኖታዊ መጽሐፍ ባይቀበል ራሱ አንድ ሰው እንደ ኖርማል ታሪካዊ መጽሐፍ ግን ሊቀበላቸው ይገባል። ለምሳሌ ባርቴርመን ይቀበላል። ባርቴርመን ክርስቲያን አይደለም እንዳልኳችሁ ኦኬ አግኖስቲክ ነው፣ ግን የዘርፉ ባለሙያ እንደመሆኑ ምን አይነት ነገር ነው የሚያስቀምጠው የሐዲስ ኪዳን መጽሐፍትን የታሪክ መጽሐፍት አድርጎ ይዛቸውና ከዛ በኋላ ግን ክሪቲሳይዝ ያደረገ በምን መልኩ መጠቀም እንዳለበት እንደ አንድ የታሪክ ጸሐፊ እሱን እየመዘነ እየመረመረ ይጠቀማቸዋል። ስለዚህ የታሪክ መጽሐፍ ብሎ አትሊስት ይቀበላቸዋል ማለት ነው። እንደ አንድ የታሪክ መዛግብት ካያቸው የሐዲስ ኪዳን መጽሐፍትም ይደግፉናል። ምንን ኢየሱስ የሚባል አካል እንደነበረ፣ የምር መምህር እንደነበረ፣ ታምራትን ያደርግ እንደነበረ፣ ፕላስ ደግሞ እንደተሰቀለ፣ እንደሞተ፣ እንደተቀበረ መጽሐፍ ቅዱስ ጋር ስትሄዱ ሐዲስ ኪዳን ላይ ስትሄዱ እንደተነሳም ጭምር። አሁን ትንሣኤው ላይ እንሂድ። ትንሣኤው ላይ ስትሄዱ ብዙዎቹ ስኬፕቲካል ናቸው። አብዛኞቹ ትንሣኤውን ለመቀበል ይከብደናል፣ ይቸግረናል ይላሉ። ኦኬ አንቀበልም ይላሉ። ለምን? አብዛኞቹ ሲጀመር እነዚህ ኢቭን በትንሣኤ ሙታን እንኳን አያምኑም። እነዚህ ኤቲስቶቹ አግኖስቲኮቹ ምናምን ኢቭን በትንሣኤ ሙታን እንኳን አያምኑም አብዛኞቹ። ኦኬ አብዛኞቹ ሳይሆን ኦልሞስት ሁሉም በትንሣኤ ሙታን ስለማያምኑ ኢየሱስ ሞቶ ተነስቷል የሚለውን አመኑ ማለት በቃ ሙሉ በሙሉ ምን ሆኑ? በቃ ክርስቲያኑ ነው። ይሄው ጌታ ኢየሱስ ሞቶ ተነስቷል፣ በትንሣኤ ሙታን እናምናለን፣ ዘን ክርስቶስ የተናገረውን ነገርም መቀበል አለብን ብለው እንዲቀበሉ ያደርጋቸዋል። ምክንያቱም ሞቼ ይነሳል ብሎ የተነሳ ማንንም አያውቁም፣ ማንንም አላገኙም። የለም ኢየሱስ ግን ተነስቷል የሚለውን አንድ ሰው ካመነ እግዚአብሔር አለ የሚለውንም ያምናል፣ ፈጣሪ አለ የሚለውንም እንዲያምን እንዲቀበል ያደርገዋል። ብዙዎቹ የተደረጉ ታምራትን እንደ ሌጀንደሪ ነገር ነው የሚያዩቸው። አይ ዝም ብለው የተፈበረኩ ነገሮች ናቸው ምናምን የሚሉት ባይዜ ክርስትና ባይዜ በተአምርም የመጣ ነው። ኦኬ ተአምራቶች በጣም በብዛት ይታይ ነበር፣ ልክ መጽሐፍ ቅዱስ ላይ እንደምታዩት ማለት ነው። ብዙ ተአምራት ባይኖሩ ባልተስፋፋም ነበር። በዛ ጊዜ ላይ አስቡት ክርስትና ብቅ ሲል የተስፋፋበት መንገድ የሚያስገርም እኮ ነው። አሁን እሱን ላመጣላችሁ ነው። ኦኬ መነሳቱን በምን መልኩ እናስረዳቸው ታዲያ? እንዴት እናስረዳቸው? ማስረዳት ይቻላል። የሐዲስ ኪዳን መጽሐፍት ይሄው አዎ እንደ አንድ የታሪክ መጽሐፍት ከተቀበልካቸው ይናገራሉ። ግን አይ ዋሽተው ነው ሊሉ ይችላሉ። ሐዋርያት ዋሽተው ነው ተሳስተዋል እዚህ ጉዳይ ላይ እነሱ ራሳቸውም ብለው አንዳንድ የሚያቀርቧቸው ነገሮች አሉ። ስለዚህ በምን መልኩ እናስረዳቸዋለን? ኦኬ የመጀመሪያው የክርስቶስን ትንሣኤ የምናስረዳበት የመጀመሪያው መንገድ ለምሳሌ የመቃብሩ ባዶ መሆን። መቃብሩ ባዶ ሆነ። ወንጌል ላይ እንደተጻፈው ባዶ ነው። ኦኬ ወንጌል ላይ የተጻፈው እንጂ ባዶ አልነበረም። የክርስቶስ መቃብር ባዶ እንደሆነ ምንድነው ማስረጃ የሚል ጥያቄ ሊነሳ ይችላል። በብረው የምትመልሱት ባዶ እንደሆነ ትልቁ ማስረጃ የክርስቶስ ትንሣኤው ለክርስትና ማዕከል ነው ብያችኋል ነበር። ጳውሎስ ሲሰብክ የክርስቶስ ትንሣኤው ማዕከሉ ነው። ለዛ ነው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ምን ብሎ የሚናገረው? አንደኛ የቆሮንቶስ መልእክቱ ምዕራፍ 15 ቁጥር 14 ላይ ጳውሎስ ሲናገር ምን አለ? ክርስቶስም ካልተነሳማ አለ። ልክ ጌታ ኢየሱስ ካልተነሳማ እሺ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት አለ። ለክርስቶስ ካልተነሳ የሚገርም እኮ ነው። ይሄ ትልቅ ንግግር ነው። ባይዚ እየሰበከ የሀገር አይሁዳውያንን ወደ ክርስትና እየሰበሰበ ነው። አሕዛብን ወደ ክርስትና እየጨመረ ነው ጳውሎስ። ጴጥሮስ ከርሱ ቀደም ብሎ በአንድ ሴርመን በአንድ ስብከት ወደ 3000 የሚያህሉ አይሁዳውያንን በአንድ ስብከት ጨምሯል። መንፈስ ቅዱስ ባገዘ፣ መንፈስ ቅዱስ አብሮ በሰራ፣ ኦኬ ጌታ ኢየሱስ በረዳ በአንድ ሴርመን በአንድ ስብከት 3000 ያህል የአይሁድ ነፍሳትን ወደ ጌታ መንግስት ጨመረ፣ ወደ ቤተ ክርስቲያን ወደ አካሉ ጨመረ። ኦኬ የስብከቱን ማዕከል ምን አድርጎ ኢየሱስ ተነስቷል የሚለው ሐዋርያት ሥራ ምዕራፍ 2 ላይ የተዘገበውን ማለት ነው። አሁን ይሄን እየነገርኳችሁ ያለሁት ለምን እንደሆነ ላስቀምጥላችሁ ነው። ብቻ በደንብ ፍሎውን ይዛችሁ ብቻ እናንተ ተከታተሉኝ። ኦኬ ምን አይነት ነገር ነው ያስቀመጠው? ይሄው መሲሁን እናንተ ገደላችሁት፣ ግን እግዚአብሔር አስነሳው። ኦኬ እግዚአብሔር አስነሳው። መሲህም ጌታም እኮ አድርጎታል። ይሄው ኦኬ ሞቶ አልቀረም።
ጻድቅህን መበስበስን ያይ ዘንድ አትሰጠውም ብሎ ነብዩ ተናገረ። ነብዩ ግን ይህንን ነገር የተናገረው እኮ ያው ኑ ተመልከቱ ነብዩ ዳዊት እኮ ሞቷል መቃብሩን በእኛ ዘንድ እንዳለ እንድታውቁ እወዳለሁ አለ ጴጥሮስ ሐዋርያት ሥራ ምዕራፍ 2 ላይ። ይህንን ግን የተናገረው አለ ከወገቡ ፍሬ በዙፋኑ ላይ ለዘላለም የሚነግሰው እንደሚመጣ ወይም ከወገቡ ፍሬ ለዘላለም እንደሚነግስ አስቀድሞ ስለተነገረለት ስለ መሲሁ መምጣት ማለት ነው። መሲሁ የማን የወገቡ ፍሬ ነው? የዳዊት ዘር ነው ተነግሮለታልና ስለሱ እንደሆነ አውቆ ነብይ ነውና ስለሱ እንደሆነ አውቆ ጻድቅህን መበስበስን ያይ ዘንድ አትሰጠውም ብሎ ተናገረ። ጌታ ኢየሱስ እኮ ተነስቷል ብሎ ሰበከ ጴጥሮስ። ኦኬ ሰበከ። የስብከታቸው ማዕከል ምንድነው? ኢየሱስ ተነስቷል። ስለዚህ የጳውሎስን ቃል እንዳትረሱ። ምን የሚለውን ቃል? ክርስቶስ ካልተነሳማ ያው ጌታ ኢየሱስ ካልተነሳ ክርስትና የለም ሲጀመር በቃ ክርስቶስ ካልተነሳ በክርስትና ውስጥ ማዕከልም ጭምር ነው ይሄ። ክርስቶስ ካልተነሳማ ስብከታችን ከንቱ ነው እምነታችሁም ደግሞ ከንቱ ናት አለ። ማን ካልተነሳ? ክርስቶስ ካልተነሳ። አሁን ይሄ እንደው ማዕከል ሆኖ እየተሰበከ ከሆነ ክርስትና እየሰፋ ያለው አይሁዳውያን ሊያደርጉ የሚችሉት ምንድነው? ኦኬ ትልቁ ስብከታችሁ ይሄ ከሆነ እንግዲያውስ ይሄው ክርስቶስ አልተነሳም ብለው መቃብሩን ማሳየት ነው። የመጀመሪያው የሚያደርጉት ነገር ይሄ ነው። እንግዲህ ፍለፊት ላይ የሚመጣው ሎጂካል ሆነ ካሰብነው ይሄ ነው። ያው በመቃብር ውስጥ አለ ሬሳው፣ ያው በድኑ በመቃብር ውስጥ አለ በእኛ ዘንድ አልተነሳም ብለው ማሳየት ይችሉ ነበር፣ ግን አላሳዩም። ኦኬ መቃብሩ ባዶ ባይሆን ኖሮ የሚያደርጉት ይሄንን ነበር፣ ግን ሊያደርጉ አልቻሉም። አድርገውት ክርስትናን በአንዴ ባጭሩ ከዛው መቅጨት ይችሉ ነበር፣ ግን ክርስትና እየሰፋ ሄደ ጭራሽ። ለምን? መቃብሩም ባዶ ስለሆነ። መቃብሩ ባዶ ነው ተብሎ ጭራሽ ይሄው መስበክ ብቻ አይደለም በጽሁፍም ወንጌላት ላይም ተቀመጠ። አይሁዳውያን ምንም ሊያደርጉ አልቻሉም። ምንም አይሁዳውያን ኦኬ ምክንያቱም መቃብሩ ባዶ ነው። ስለዚህ ምንድነው ሊያደርጉ የቻሉት አይሁዳውያን? አይ ሰርቀውት ነው አሉ። ኦኬ ወንጌል ላይ ተጽፏል። በኋላ ጀስቲን ማርቲርም በታሪክ ውስጥ ማስቀምጦታል። ሰርቀው ነው እኛ ተኝተን ሳለ ሰርቀውት ነው ብለው እንዲናገሩ ተደረጉ ጠባቂዎቹ። የመቃብሩ ጠባቂ ኢማጂን መቃብሩ በትልቅ ድንጋይ ተዘግቶ ጭራሽ ጠባቂ ደግሞ ቆሞ ሐዋርያት መተው ሊሰርቁ አይችሉም። ለምን ነው ሊሰርቁ የማይችሉት? እስቲ ሐዋርያቱ ሊሰርቁ የማይችሉት ለምንድን ነው? አንደኛ ጌታ ኢየሱስ ሲሰቀል ፈርተው ሸሽተዋል። ሲሰቀል ፈርተው የሸሹ ሰዎች ጭራሽ ከተሰቀለ ከተቀበረ በኋላ ያውም ደግሞ ለመስረቅ በድኑን ለመስረቅ እንዴት ብለው ምን አይነት ድፍረትን አግኝተው ነው ሊመጡ የሚችሉት? ፎርስ አይችሉም። ኦኬ በጭራሽ አይሆንም እያልኳቸው አይደለም፣ ግን አንላይክሊ ነው። በጭራሽ እንደዚህ ሊደፍሩ አይችሉም እያልኩኝ ሳይሆን ኦኬ እሺ ደፈሩ የሆነ ተአምር ተፈጥሮ ደፈሩ ብትሉ ራሱ ግን አንላይክሊ ነው። በጣም አንላይክሊ ነው። የማይሆን ነው። የማይመስል ነው። አንላይክሊ ነው ስል የማይመስል ነው። ኦኬ ደፈሩ ብንለ ራሱ ለምን ይሰርቁታል? ስጋውን ሰርቀው ከዛን ምን ብለው የሚናገሩት? ኢየሱስ ተነስቷል ብለው የሚናገሩት። ክርስቶስ ተነስቷል ብለው ሲናገሩ የጠበቃቸው ምንድነው? ሽልማት የሆነ ያህል ገንዘብ ተሰጣቸው? ሰው ለምን ያዋሻል? ሐዋርያቱ የሚዋሹበት ምን ምክንያት አላቸው? ምክንያቱም ለነሱ የጠበቃቸው የሆነ ነገርና ሰው ሊዋሽ ከቻለ የሚዋሸው የሆነ ነገር ሊያገኝ ነው። የሆነ ነገር ሊቀበል ሊይዝ ነው። ኦኬ እነሱ ግን ክርስቶስ ተነስቷል ብሎ በመስበካቸው የደረሰባቸው እንግልት ብቻ ነው። ከእንግልትም አልፎ ብዙ እስርና ግርፊያ እንዲሁም ሰማዕትነትን የተቀበሉት ሞትን የተቀበሉት ክርስቲያኖች እንዲህ በማለታቸው ሐዋርያት አስቀድመው ሐዋርያት በኋላም ደግሞ ክርስቲያኖች ኦኬ ክርስትና ሁሌ እንደተሰደደ ነው። ሁሌ እንደተገደለ ነው። ክርስቲያኖች እንደተገደሉ ነው። ሰው እንዲህ አይነት ነገር ነው የጠበቃቸው። ለምን ይዋሻሉ? ሰርቀው ለምን ይዋሻሉ? የሆነ ፕሮፊት ካላገኙበት ጥቅም ካላገኙበት አስተዋቸውታል። ኤቲስቶች ወይም አናሊስቶችም እንደዛ ይላሉ። የቀደሙት አይሁዳውያን ደግሞ ምን ብሎ እንደሚያስቡ ምን ያህል መጨለም ነው ይሄ በጌታ ስም ሰርቀውት ክርስቶስ ተነስቷል እየተባሉ ሲገደሉ ለማን ብለው ሶ አንላይክሊ
ክርስቶስ አልተነሳም ለማለት የሚሰጡ በአይሁዳውያንም በሉት በኤቲስቶችም በሉት የሚሰጡት ነገሮች ሁሉ ጭራሽ የማይመስሉ ሰው ምን ያህል ኢግኖራንት እንደሆነ የምታዩበት ነው። ሰው እውነታውን ላለመቀበል ምን ያህል ዝግጁ እንደሆነ በጌታ ኢየሱስ ላይ ዓለም እንዴት ጀርባዋን ለመስጠት ዝግጁ እንደሆነች የሚያሳይ ብቻ ነው። አስቀድሞ ራሱ ክርስቶስ በምድር ላይ ሲመላለስ ብዙዎች ጀርባቸውን ሰጥተውታል። በኋላም ደግሞ እንዲህ ያለ ታላቅ ተአምርና አሳይቶ ሞቶ ተነስቶ ይህንንም ደግሞ ሲክዱም ደግሞ እናያለን። እና ለዛ ነው አባ ጊዮርጊስ ዘጋስጫም በአርጋኑን መጽሐፉ ላይ እያነሳ ይናገራል። ሰይጣን እንዲህ ስላደረገ እያለ ከሚናገራቸው ክፍሎች ውስጥ አንዱ ምንድነው ጌታ ኢየሱስ መነሳቱን አይሁዳውያን እንዲያስታብሉ ምንድነው እኛ ተኝተን ሳለ ደቀ መዛሙርቱ መተው ሰረቁ ብለው እንዲናገሩ ስላደረጋቸው ቅናት ይበላኛል፣ ይሄ የቤት ቅናት ይበላኛል የሚለውን ቃል ይዘው እንዲህ ስለሆነ ቅናት ይበላኛል፣ እንዲህ ስለሆነ ቅናት ይበላኛል እያለ ይናገራል። አርጋኑን መጽሐፍ ላይ አሮን የትኛው ከሳምንት ውስጥ የትኛው ቀናት ላይ እንደሆነ አላስታውስም፣ ብቻ ግን እንዲህ ይናገራል። እና አሁን ሰይጣን ሊያደርግ የቻለው ጌታ ኢየሱስን በሞት ማስቀረት አይደለም። ሞት አቅም የለውም። ኢየሱስን ይዞ የመቆየት አቅም የለውም። ሞት ልምሾ ሆነ። አጋንንትም ድል ተነሳ፣ ሰይጣን ድል ተነሳ። ጌታ ኢየሱስ ሞቶ አልቀረም፣ ተነሳ። ሲነሳ ሰይጣን ያለው የመጨረሻ ኦፕሽን ምንድነው? ዝም ብሎ አንዳንድ ክሌሞችን መስጠት። በጣም ደካማ የሆኑ ክሌሞችን መስጠት። ለምሳሌ እንዳልኳችሁ አይ ሰርቀውትም ማስባል። አንዳንዶች ደግሞ ሃሉሲኔሽን ነው ይላሉ። ሃሉሲኔት እያደረጉ ነው። ሃሉሲኔሽን ምን መሰላችሁ? ሐዋርያቱ ጌታ ኢየሱስ ተነስቷል ብለው ሲናገሩ የምርም ተነስቶ አይደለም ወይም ደግሞ አየነው ተገለጠልን፣ ክርስቶስ ተነሳ ተገለጠላቸው። ተገለጠልን ሲሉ የምርም ተገልጦላቸው ሳይሆን ይላሉ። የምርም ተገልጦላቸው ሳይሆን ሃሉሲኔት እያደረጉ ነው። ምን ማለት ነው ሃሉሲኔት እያደረጉ ነው ማለት? ላይክ የሆነ በጣም ምንድነው እንዴት ነው በጣም አሰቃቂ የሆነ ነገር ናቸው ስለነበረ ከክርስቶስ ጋር በተያዘ ሲገረፍ ያን ሁሉ ነገር ሲወርድበት ሲሰቀል ይሄ ሁሉ ነገር ውስጣቸው ስላለ ዝም ብሎ የመጣባቸው እየመሰላቸው ነው። ልክ እንዴት ማለት ነው? ለምሳሌ አንድ ሆረር ፊልም ያየ ሕፃን ልጅ ቢኖር ነው ትልቅ ሰውም ሊፈራ ይችላል ሳይሆን ከመፍራት አልፎ ሃሉሲኔት ሲያደርግ የሆነ ሆረር ፊልም ያይና አንድ ሰው አይቶ ከዛን ያ ሆረሩ የሆነ በጣም ከመፍራቱ የተነሳ ማለት ነው ሰው የሆረሩ ፊት የሆረሩ ገጽታው ፍለፊቱ ላይ ሲገለጥበት ሲታየው ማለት ነው። የምርም ሆረሩ መጥቶ አይደለም ኦፍ ኮርስ ሆረር የምርም እዛ ጋር ኤግዚስት አያደርግ የለም፣ ግን ከመፍራቱ በቃ ከመጨነቁ የተነሳ ሰውየው እንደዛ ሊገለጥበት ይችላል። ይሄ ሃሉሲኔሽን ይባላል። ሐዋርያትም ሃሉሲኔት አድርገው ነው ኢየሱስ እንደዛ ተገልጦባቸው የሚሉ ሰዎች አሉ። እንደዛ ነበር የሚሉ ሰዎች አሉ። ለዚህ ሁለት መልስ አጠር ያለ ሁለት መልስ። አንደኛ ብዙ የሳይኮሎጂስቶች ሳይኮሎጂ ዘርፍ ላይ ያሉ ብዙ ምሁራን እንደሚሉት ሃሉሲኔሽን በማህበር አይከሰትም። በማህበር ሆረር ፊልም አይተ ሆረሩ ግን የሚገለጠው ወይ ለአንተ ለግለሰብ ብቻ ነው፣ ለአንድ ሰው ብቻ ነው ከታየም የሚታየ እንጂ ሙሉ በሙሉ እንዳል እንደው ማህበሩ ሆረር ፊልም አይቶ ከዛ በኋላ በተመሳሳይ ሰዓት ለሁሉም ያው የሆረር ገጽታው መጥቶ ከታያቸው ምናልባትም በቃ መጥቷል ማለት ነው። ሆረሩ ፈራ ያኔ ሩጥ እንዲህ ከታየ ያኔ አምልጥ ማይ ብራዘር እንጂ ሃሉሲኔሽን የሚታየው በቃ ለሆነ ግለሰብ ነው። ከመሃላቸው አንዱ ታየ ሊል ይችላል፣ በኋላ ላይ ቆይቶ አንዱ ታየ ሊል ይሆናል። በጣም በዛ ካለ እንጂ በማህበር ደረጃ ለሁሉም እንዲህ ሊታይ አይችልም። አንደኛ ይሄ ነው። ሁለተኛ ደግሞ ሃሉሲኔሽን ከሆነ አሁን ቅድም ያልኳችሁ ጀስቲፊኬሽን መስጠት እንችላለን። የትኛውን ሃሉሲኔሽን ከሆነ ዝም ብሎ የመገለጥ ከሆነ በድኑ የት ነው ያለው ማለት ነው? እሱ በመቃብር። ስለዚህ አይሁዳውያን ምን ማድረግ ይችሉ ነበር? ይሄው በመቃብር ውስጥ በድኑ አለ፣ ኢየሱስ አልተነሳም ብለው ማሳየት ይችሉ ነበር። እነሱ ግን ያላቸው የመጨረሻ አማራጭ ምን ነበር? ሰረቁት። ምክንያቱም መቃብሩ ጋር ማሳየት አልቻሉም። መቃብር ውስጥ ጌታ ኢየሱስ የለም። የክርስቶስ ሥጋ በመቃብር ውስጥ የለም። ስለዚህ የምርም ተነስቶ ነው እንጂ ሃሉሲኔት ያደረጉ ወይም ሃሉሲኔሽን አይደለም ነው። ስለዚህ ጌታ ኢየሱስ የምርም ተነስቷል ማለት ነው። ክርስቶስ
ቃሉን ጠበቀ ተነሳ ስለዚህ ሞታችሁ አትቀሩም ካለን እኛንም እንደምንነሳ ቃል ከገባለንም በቃ ቃሉን ይፈጽማል ኦኬ ስለዚህ በጌታ ኢየሱስ በኩል የተሰጠንን ትምህርት አሜን ብለን እንድንቀበል ትልቅ ማረጋገጫ አለን ኦኬ ትልቅ ማረጋገጫ አለን ኢየሱስ ደግሞ እንደዚሁ ዝም ብሎ የሆነ ሰዓት ላይ ብቅ ያለም አይደለም ኦኬ ከኢየሱስ በፊት እንደ ጥላ ሆኖ የተቀመጡ በርካቶች አሉ ያው የክርስቶስን ትንሳኤውን እንዲህ ይዘን ደግሞ ማለት ነው ከዛ በኋላ ክርስቶስ ስላስተማረው ጉዳይ ምናምን ሄደን ጠለቅ ብለን ስንገባ ደግሞ የሚገርም ነገር ነው የምናየው ጌታ ኢየሱስ እንደሚወለድ አስቀድሞ ተነግሯል ለምሳሌ መሲሁ ስለ መሲሁ የተነገሩ የትንቢቶች ብዛት የብሉይ ኪዳን መጽሐፍት ሁሉ ስለ እርሱ ነው የሚናገሩት በድንግልና እንደሚወለድ ኢሳይያስ ይናገራል 7:14 ላይ ነው እግዚአብሔር ምልክትን ይሰጣቸዋል ምልክትን ምልክቱ ምንድነው ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙን ማማኑ ይሉታል ጌታ ኢየሱስ በድንግልና ተወለደ ከድንግሊቱ ከመቤታችን ኦኬ መወለዱን ብቻ አይደለም ኢቭን የት እንደሚወለድ መጽሐፍ ቅዱስ ይናገራል በቤተልሔም ይላል ኦኬ የት ሚክያስ ምዕራፍ 5 ቁጥር 2 ላይ የእስራኤል ገዢ ያውም ደግሞ አወጣጡ ከመጀመር ይላል ከዘላለም ከቀድሞ ጀምሮ አወጣጡ ከመቀደሞ ጀምሮ የሆነ ኦኬ ከቀድሞ ጀምሮ የሆነ እርሱ የእስራኤል ገዢ ሆኖ ይመጣል ከየት ሊወለድ ከቤተልሔም በቤተልሔም ይወለዳል ኦኬ በይሁዳ ውስጥ ካለችው ከቤተልሔም ይወለዳል ስፍራው ሳይቀር ተነገረለት ወደ 800 ዓመት ቀደም ብሎ ወደ 800 ኢማጂን ከዚህ ሁሉ ጊዜ በኋላ ኢየሱስ በቤተልሔም ተወለደ ኦኬ አስቀድሞ ሚልክያስ ያንን ተናገረ ስለዚህም አይሁዳውያን ኦኬ የሚጠብቁት ከየት ነው ማለት ነው የመሲሁን መምጣት ከቤተልሔም ለዚህ ምን ማረጋገጫ አለን ለምሳሌ ማቴዎስ ወንጌል ምዕራፍ 2 ላይ ምንድነው ሄሮድስ ጻፍተንና ፈሪሳውያንን ሊቃነ ካህናቱን ሰበሰበ መሲህ የት ይወለዳል ብሎ ጠየቃቸው እነሱም ይሄን አሁን የጠቀስኩላችሁን ሚልክያስ ምዕራፍ 5 ቁጥር 2 እንጠቅሰው በነብይ እንደተነገረ በቤተልሔም ስለዚህ ከቤተልሔም እንደሚወለድ ይጠብቁት ነበር አወጣጡ ግን ከዘላለም ይሆነ ከቀድሞ ይሆነ ስለዚህ ቃል እንደመሆኑ ከቀድሞ ከዘላለም የነበረ እርሱ በስጋ በቤተልሔም እርሱ ተወለደ ኦኬ በቤተልሔም ተወለደ እርሱም ኢየሱስ ነው ኦኬ ህዝቡንም ከኃጢአታቸው የሚያድናቸው ነው መልአኩ እንዳለው ኦኬ ህዝቡን ከኃጢአታቸው የሚያድናቸው ስለዚህ የምርም መድኃኒት የዓለም መድኃኒት የሆነ ነው የዓለም ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ የመሰከረለት እርሱ በቤተልሔም ተወለደ ስለዚህ እንደሚወለድ ቦታው የት እንደሆነ ሳይቀር ትንቢት ተነግሮለታል ኢቭን ሚልክያስ ምዕራፍ 5 ቁጥር 2 ላይ ባይዘው ከፍ ብላችሁ ቁጥር 1 እንደምታነቡት የእስራኤልን ፈራጅ ጉንጩን ይመቱታል ይላል በበትር የእስራኤልን ፈራጅ ጉንጩን በበትር ይመቱታል ይላል በመቃ መቱት አይደል የሚለው ወንጌል ማንን የእስራኤልን ፈራጅ ገናናውን ጌታ ኢየሱስን እርሱን በስጋ ሲመጣ በመቃ መቱት በመቃን ጌታ ኢየሱስን መቱት አስቀድሞ በበትር የእስራኤልን ፈራጅ በበትር ጉንጩን ይመቱታል ይልና ከዛ በኋላ ደግሞ በይሁዳ ግዛት ውስጥ ካለችው ከቤተልሔም የእስራኤል ገዢ እንደሚመጣ ይናገራል እዛው ጋር ሰው ስለ ክርስቶስ ስለ ሚኒስትሪው ስለ አገልግሎቱ ሳይቀር ኢሳይያስ 42 ላይ ሄዶ ማየት ይቻላል ያው ቀጥታ ማቴዎስ ወንጌል ላይ ከዛ ጠቅሶ ስለሚናገር ስለ ሚኒስትሪው ስለ አገልግሎቱ ሳይቀር ስለ ስቅላቱ ስለ ሞቱ ኢሳይያስ 53 እንዲና እንዲያ ያለ እንዲሁ ውብ ድንቅ በሆነ መልኩ ስለ ክርስቶስ ይናገራል ስለዚህ የክርስቶስ ኢየሱስ ትንሳኤው ላይ ግን ፎከስ እናደርጋለን ትንሳኤው ላይ ኦኬ ክርስቶስ ሞቷል ቀደም ተነስቷል ስለዚህ በቃ ሌላም ቃልም ቢናገር እናምናለን ሞቼ ይነሳል አለ ይሄው ሞቶ ተነሳ አሳየን ይሄንን ካፈጸመ ሌላውንም ይፈጽማል ስለዚህ በክርስትና በኩል የተገለጠው አምላክ እርሱ ለዛ ነው በነገራችን ላይ ጌታ ኢየሱስ ሲናገር ምን ያለው እውነተኛ አምላክ ይሁን ካንተን ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ ኦኬ ለምንድን ነው እውነተኛ አምላክ ይሁን ካንተን ብቻ ያለው ብቻ ብሎ የገለጸው ሐዋርያቱ ሊላኩ ነው ወደ አሕዛብ መንደር ብዙ አማልክት ወዳሉበት ኦኬ አንደኛ ቆሮንቶስ ምዕራፍ 8 ላይ እንዳለው ማለት ነው
ከቁጥር 4 ጀምራችሁ ተመልከቱ። መቼም ብዙ ጌቶችና ብዙ አማልክት የተባሉ አሉ አለ። ምንም እንኳን ግን ብዙ አማልክት የተባሉ ቢኖሩም እሺ ለእኛስ ሁሉ ከእርሱ እኛም ከእርሱ የሆንን አንድ አምላክ አብ አለን። ሁሉ በእርሱ የሆነ እኛም በእርሱ በኩል የሆንን አንድ ጌታ ደግሞ ኢየሱስ አለን። በቃ ብዙ ጌቶች የተባሉ በዓለማችን ላይ አሉ፣ ብዙ አማልክት የተባሉ አሉ፣ ግን ለእኛ አንድ ጌታ ኢየሱስ አለን፣ አንድ አምላክ አብ አለን አለ። አከተመ። አንድ ጌታ ኢየሱስ አለን ሲል አብ ጌታ አይደለም? ኦፍኮርስ ነው። ታዲያ ለምንድን ነው አንድ ጌታ ብሎ ኢየሱስ ያለው? አብን ለምን ሳያጠቃልል? አብ ከኢየሱስ ጋር አንድ ጌታ እንጂ ሌላ ሁለተኛ ጌታ አይደለም። ኦኬ አንድ አምላክ አብ አለ ይላል። ስለዚህ ኢየሱስ አምላክ አይደለም? ኦፍኮርስ ነው። ታዲያ ለምን አንድ አምላክ ብሎ አብ አለ? ኢየሱስ ከአብ ጋር አንድ አምላክ እንጂ ሌላ አምላክ አይደለም። ኦኬ ስለዚህ አንድ አምላክ አብ አለን ሲል ከኢየሱስ እየነጠለ አይደለም። ከኢየሱስ እየነጠለ ከሆነማ አንድ ጌታ ኢየሱስ አለን ሲልም አብ ጌታ አይደለም። ለኛስ ያለን አንድ ጌታ ኢየሱስ ብቻ ነው፣ ኢየሱስ ብቻ ነው ጌታ፣ አብ ጌታ አይደለም ልትል ነው? አይደለም። ሁለቱ አብና ወልድ በአንድነት ስለሚነገርላቸው ነው። ልክ እነዚህ ሁሉ እውነተኛ አምላክ ይሁን ካንተን ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች ዘላለም ሕይወት ናት አለ ጌታ ኢየሱስ። ስለዛ በሐዋርያቱ በኩል ከተሰበከው አምላክ ውጪ በጌታ ኢየሱስ በኩል ከተገለጠው አምላክ ውጪ ሌላ ያለው አምላክ ሁሉ ወይ የሰው እጅ ስራ ነው፣ ኖርማል ጣዖት ሰርቶ የማምለክ ነው፣ አሊያም ሰዎች በህሊናቸው የፈጠሩት ሊሆን ይችላል። በህሊናቸው በቃ እንዲህ የሚባል አምላክ አለ ብለው ይፈጥሩና ከዛ በኋላ ከባድ ነው ባይዘ። አሁን ጊዜው በጣም አደገኛ ሆነና ሰው ስለ አምላክ ስትነግረው ለምሳሌ በክርስቶስ በኩል የተገለጠው ስላሴ ነው፣ እሱን እናያለን ወደፊት። ስላሴን አንስተህ ስትነግረው አይ ለአእምሮ ከባድ ነው ይላል። ለአእምሮ ከባድ ሆነ አልሆነ ታዲያ ይሄ እኮ የኛ ጉዳይ አይደለም። እግዚአብሔር ለአእምሮ ሊከብድ ይችላል። አዎ እና እንዴት ሳይከብድም? አንተ እኮ ሰው ነህ፣ ውስን ይሆንክ ሰው። ውስን ስላልሆነ አምላክ እያወራህ ከበደኝ ትላለህ እንዴ? ታዲያ በአእምሮ ልክ ቅርጽርጽ ብሎ በአንተ ደረጃ ወርዶ ይምጣልህ ማለትም በደረጃ ብቻ ይሁንልህ ካልሆነ አትቀበለውም። አምላክ ልክ እንደ አንተ አይነት ሁለት እጅ፣ ሁለት አይን፣ ሁለት ጆሮ ያለው ካልሆነ በስተቀር አንድ አካል ያለው ካልሆነ በስተቀር ልትቀበሉ አትችልም። ኦኬ ልክ ስለ ስላሴ ስትነግራቸው አንድ አምላክ ብቻ ነው ያለው፣ ከአንድ አምላክ ውጪ ሌላ ምንም አይነት አምላክ የለም። ኦኬ አንድ መለኮት አለ። ያ መለኮት ግን በሶስት አካላት ኢንዲቪጁዌትድ ሆኗል። ኦኬ ኢንዲቪጁዌትድ የሆነው የአንዱ መለኮት አካላዊ የሆነው በሶስት አካላት ነው። በአብ በወልድ በመንፈስ ቅዱስ ኢንዲቪጁዌትድ ሆኗል የአንዱ መለኮት። ስለዚህ አንድ አምላክ ነው ያለው እንላለን፣ ግን በሶስት አካላት የተገለጠ። ይሄ እንዴት እንደሆነ እንማማራለን፣ ምስጢረ ስላሴ ላይ እንገባለን በቅርቡና ሰው ልክ ስትነግራቸው ሰው አያሪ ለአእምሮ እንዴት ይላል። ስለዚህ ለአእምሮ የሚስማማ ምንድን ነው? አይወለድም አይወልድም። ኦኬ ለአእምሮ የሚስማማ እሱ ነው። ስለዚህ አምላክ አደረከው እሱን። ለአእምሮ ተስማምቶ በአእምሮ የፈጠርከውን ነገር አምላክ አደረከው። ስለዚህ አንተ የራስህ አምላኪ ነህ፣ የህሊናህ አምላኪ ነህ። ኦኬ የፈጠረህን ሳይሆን እያመለክ ያለኸው አንተ የፈጠርከውን በህሊና የፈጠርከውን ነው እያመለክ ያለኸው ማይ ብራዘር። ስለ ሰዎች ጳውሎስ ይላል እኮ ነው እንደ ሰው ጥበብ ያልሆነውን ይላል እኮ እንደ ሰው ጥበብ እንዳይሆን ይላል። ኦኬ ስብከታችን ንግግራችን እንደ ሰው ጥበብ ያለ መሆን የለበትም። ክርስትና ላይ እንደ ሰው ጥበብ ይመጣ ሊሆን አይገባም። በቃ አይገባም። ማንንም ሰው እንደዛ ነው የሆነ ነገር ስትነግረው ክርስትና ላይ ይሄ እንዴት ይሆናል ይላል። በጥምቀት ውስጥ የእግዚአብሔር ጸጋ አለ ድህነትን ታገኛለህ ኖ ኤችቶ ይላል። ቅዱስ ቁርባንን አንስተህ ከመጽሐፍ ቅዱስ ይሄው በቃ ይሄ እንዲህ ነው የሚለው ስለዛ አሜን ብሎ መቀበል ነው ስትለው ህብስትና ወይን እንዴት ሆነ የጌታ ስጋና ደም ነው? ክርስትና እንደዛ አይደለም። ክርስትና መገለጥ ነው። እንደ ሰው ጥበብ አትመላለስም። ስለዚህ የእግዚአብሔር ጥበብ ነው መቆም ያለበት። የእግዚአብሔር ጥበብ ኢየሱስ ነው። ኦኬ እርሱ የገለጠውን አሜን ብለህ ትቀበላለህ እንጂ እኛ ራሳችን በህሊናችን የፈጠርነውን ልናስቀጥል አይገባም። ሰው ጌታ ኢየሱስ ሞቶ ተነስቷል። ኦኬ መሐል ላይ የነገርኳችሁን ለብቻው ለይቼ አይደለም የነገርኳችሁ፣ መሐል ላይ ስለሆነ የነገርኳችሁ እንዳትረሱ። ሐዋርያት ነፍሳቸውን እስኪሰጡ ድረስ እስኪሞቱለት ድረስ ነው የሰበኩት። ይሄንን የቱን መነሳቱ ሐሰት ከሆነ ለምን ይሰብኩታል? ጳውሎስ የዓይን ምስክር ነው። ኦኬ አንደኛ ቆሮንቶስ ምዕራፍ 15 ላይ ቆይ ቀጥታ ከመጽሐፉ ላይ እሷን ፓርት እንደው ባነብላችሁ በጣም ደስ ይለኛል። አንዴ ቃል በቃል አንብብላችሁ አንደኛ ቆሮንቶስ ምዕራፍ 15 ላይ የዓይን ምስክር ነው ጳውሎስ። ከሐዋርያት ወገን አይደለም ኦፍ ኮርስ ማለት አስቀድሞ ከነበሩት ከበጉ 12 ሐዋርያት ውስጥ አይደለም። በኋላ ላይ በጌታ በራሱ ግን ሐዋርያ የሆነ ነው።
ሰው እርሱ የዓይን ምስክር ነው። ጌታ ኢየሱስ ቀጥታ ስለተገለጠለት በደማስቆ መንገድ ላይ ሌሎች ሁሉ አላዩትም። ባይዘው ጌታ ኢየሱስ ሲገለጠለት እርሱ ነው። ኦኬ እርሱ ነው። ለእርሱ ብቻ ነው የተገለጠለት፣ ሌሎቹ አልተገለጠም። አትሊስት ኢየሱስ ሳውል ሳውል ስለምን ታሳድደኛለህ የሚልን ቃል ያሰማው ሰዓት ላይ ኧረ ማነህ ጌታ ሆይ ሲለው አንተ የምታሳድደኝ ናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል አለው ጌታ ኢየሱስ። ኦኬ የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል። ክርስቶስን የሚቃወም ባይዘው በእርሱ ላይ የሚብስበት በኋላ ላይ ሄዶ ይቃወማል ዘን ሲነሳ ከሙታን ያኔ ሁሉም ከሞት ይነሳል። ሲነሳ ጌታ አይደለም ኢየሱስ ብሎ የከረመው ሁሉ ያኔ ጌታ ሆይ ይላል። ማቴዎስ ወንጌል ምዕራፍ 15 ላይ ጌታ ኢየሱስ ራሱ ነው ያለው። ለዛን ቀን ህዝብ ሁሉ በፊቱ ይሰበሰባሉ አይደል የሚለው ከሙታን ተነሳ ማለት ነው። እረኛም በጎቹ ከፍየሎቹ እንደሚለየው እርሱም ጻድቃኑን ከኃጥአኑ በቀኝና በግራ ያደርጋቸዋል። በግራም ያሉት ኢቭን ኃጥአኑ ሳይቀሩ ጌታ ሆይ መቼ አግኝተን፣ ጌታ ሆይ መቼ እንደዚህ ሆነ አይተን ነው የሚሉት። ኃጥአኑም ጻድቃኑም በግራም በቀኝም ያለው በትንሣኤ ሰዓት ጌታ ብሎ ሊጠራው የሚችለው ኧረ ይሄ ኢየሱስ የምርም ጌታ ነው። ከአንዴ መጣው ላንበብላችሁ። ስለዚህ ኢየሱስ ክርስቶስ በነገራችን ላይ ክርስቶስ ኢየሱስ የምርም ጌታ ነው ማለት አምላክ ነው ማለት ነው እንጂ እንደ አንድ ኖርማል ጌታ እንደምንለው እንደ ሹመት ያለ ጌትነት አይደለም። አንዴ ቆሮንቶስ ምዕራፍ 15 ላይ ቃል በቃል እናነበውና እንጨርሳለን ማለት ነው። ኦኬ ስለዚህ ዛሬም እሺ እዚህ ድረስ ኦኬ አንዴ አንድ ቆሮንቶስ ምዕራፍ 15 እሺ ምዕራፍ 15 እሺ እንዲህ ይላል አንድ ቆሮንቶስ ምዕራፍ 15 ከቁጥር 1 ጀምሮ ላመብላችሁ። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በእርሱም ደግሞ ምን የምትድኑበትን ወንጌል አሳስባችኋለሁ። ኦኬ በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ። የናይስን ክሪድ ብለን ወይም የሐዋርያት የእምነት መግለጫ ብለን የምናምነው ምንድነው? ክርስቶስ ኢየሱስ ሞተ፣ በሦስተኛው ቀን ከሙታን ተነስቶ ተነሳ፣ በአባቱ አረገ ምናምን ከእሱ ጋር የሚመሳሰል ክሪድ ባይዜ የጳውሎስ ክሪድ አለ እዚህ ጋር ማለት ጳውሎስ የተናገረው ማለት ነው። ምን ይላል? መጽሐፍ እንደሚል አለ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። መጽሐፍም እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12 ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ለምን ያህል ሰዎች ታየ? ከ500 ለሚበዙ ወንድሞች ራሱ ከዛ በላይ ለሚሆኑ ወንድሞች ራሱ ጌታ ኢየሱስ ታይቷል አለ። ስለዚህ የዓይን ምስክሮች አሉ። ከነዚህ ከ500ዎች ውስጥም ደግሞ ለሚበዙ እሺ በአንድ ጊዜ ታየና ከእነርሱም የሚበዙት ይሄው እስካሁን አሉ አለ። ጳውሎስ ለክርስቶስ ትንሣኤ ማረጋገጫ አድርጎ ምን ሰጠ? ይሄው የዓይን ምስክር ሳይቀራል አለ። ይሄው የዓይን ምስክር ምን ሰጠ? ለኮሮንቶስ ሰዎች ምንም እንዳትጠራጠሩ ነው። የሚያውቋቸው ነበሩ እንደው ትንሣኤ ሙታን እንደሌለ እያስመሰሉ። ኦኬ ትንሣኤ ሙታን እንደሌለ እያስመሰሉ የሚያውቋቸው ስለነበሩ ይሄው ኢየሱስ ተነስቷል፣ የዓይን ምስክሮች አሉኝ፣ ከ500 ለሚበዙ ወንድሞች ታየ። ከዛ በኋላ ደግሞ ከነሱ የሚበዙት ደግሞ እንደ ጥቂቶቹ ናቸው ያረፉት፣ ከነሱ የሚበዙት ይሄው አሉ ብሎ ይናገራል። እስካሁን አሉ። አንዳንዶች ግን አንቀላፍተዋል አለ። ከዚያም በኋላ አለ ለነዚህ ሁሉ ከታየ በኋላ አለ የተወዳጅ ሐዋርያ ቅዱስ ጳውሎስ ለነዚህ ሁሉ ከታየ በኋላ እሺ ከዚያም በኋላ ለያዕቆብ በኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኛል። ቅዱስ ጳውሎስ ትህትና የሚገርም ነው። ኦኬ ከሁሉ በኋላ ደግሞ እንደ ጭንጋፍ ለመሆን ደግሞ ለእኔም እኮ ታየኝ፣ እኔም ደግሞ የዓይን ምስክር ነኝ ነው። ኦኬ አለ ማን? ቅዱስ ጳውሎስ፣ ሐዋርያው ጳውሎስ። ስለዚህ እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተክርስቲያንን ስላሳደርኩ ሐዋርያ ተብዬ ልጠራ የማይገባኝ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። ለእኔም የተሰጠኝ ጸጋው ከንቱ አልነበረም፣ ከሁላቸው ይልቅ ግን ደከምሁ። ዳሩ ግን
ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ ኧረ እኔስ አይደለሁም ብሎ ይናገራል። ኦኬ እኔስ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን፣ እንዲሁም አመናችሁ። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ኦኬ ልክ አሁን ክርስቶስ ተነስቷል ብላችሁ የሚሰበክ ይሄንን የምታምኑ ከሆነ ይሄን እምነት እንዲህ ያለ እምነት ከያዛችሁ እንደማለት ነው። ኦኬ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ቅድም ያልኳችሁ ማለት ነው። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮችም ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውማ ብሎ ይናገራል። ስለዚህ የክርስቶስ ትንሣኤው ማዕከላዊ ነው። እንዲህ ብለው የሰበኩት እስኪገደሉ እስኪሞቱበት ኦኬ እስከ ሞት ድረስ የሰበኩት የምርም ምስክሮች የአይን ምስክሮችም ጭምር ስለሆኑም ጭምር ነው። ኦኬ በክርስቶስ ትንሣኤ በኩል የክርስቲያኖች አምላክ የምርም እውነተኛ አምላክ እንደሆነ ከዚህ አንፃር ማየት እንችላለን። ይህንን ትምህርት በዚህ ላይ እንዲህ እንጨርሰውና ኔክስት ቀጣይ ኦኬ እንግዲህ ያው ክርስቶስን እንደዚህ የተቀበሉ ሰዎች አዎ ተነስቷል ብለው የተቀበሉ ሰዎች አሉ። ስቲል ግን በክርስትና ውስጥም በክርስትና ስም ካሉት ውስጥም የተለያየ እምነት ደግሞ ያላቸው ሰዎች አሉ። ስለዚህ ትክክለኛውን ክርስትና በምን ማወቅ እንችላለን የሚለውን ቀጣይ እንማማር። ይሄንን እዚህ ላይ እናቆም። እሺ ልክፈትላችሁ እንትን ኮሜንት ቻሉ። ኦኬ አንዴ እስከዛ ትንሽ ማረፍ ስላለብኝ ኮሜንታችሁን አነባለሁ። እንትንም ካላችሁ ማለት ነው ጥያቄም ካለ እዚህ ጋር ማይወስድ አነባለሁ። እስከዛ ኖ ይሄን ሳይሆን እስከዛ እንደዚህ አድርገን እየሰማው ናምብ ጥያቄም ካላችሁ ጥያቄያችሁን ናምብ